እናትና ልጅ ብር ያመልካሉ። ብር ለሰው ልጅ መሰረታዊ ነገር ነው፣ በደንብ የሚያስፈልግ። እነሱ ግን ብርን ማምለክ ጀምረዋል። እናትየዋ ታዲያ ስሟ ሳንቴ ይባላል። በየትኛውም አጋጣሚ ብር አግኝታ ፈታ ማለት ነው የምትፈልገው። ብር የሚያስገኝላት መንገድ ብቻ ይሁን። ጭራሹ ሊሆነ ሰዓት የሚኖርበትን ቤት አቃጥለዋለች። የኢንሹራንስ ብር እቀበላለሁ ብላ ማለት ነው። እንዲህ ስታደርግ ደግሞ ባልየው አያውቅም። ደግሞ አንዴ አይደለም 2-3 ነው ቤቷን ያቃጠለችው የኢንሹራንስ ብር ለማግኘት። በዚህም ግን አያውቀውም። አጋጣሚ ካገኘች ትሰርቃለች። ልብስ፣ ብር፣ ጌጣጌጥ የሚቀራት የለም። ይሄ ነገሯን ባልየው ምርር ሲለው በቃ እንፋታ ይላታል። ይሄን ግን እሷን አላስቆማት። ምክንያቱም አሁንም ብር የምታገኝበትን መንገድ መፈለግ ጀመረች። ይህንም ታዲያ በ1971 እንደ ፈረንጆች አቆጣጠር ይሄንን ሰውዬ ትተዋወቃለች። ስሙ ኬን ይባላል። ሚሊዮነር ነው። እንዴትም በዚህም አድርጋ ታማልለውና እሱም ማልለው ግንኙነት ይጀምራሉ። ጭራሽ ሁሉ ይሄ ነገር ከፍ ብሎ ይጋባሉ። ሳንቴም ታዲያ የምትፈልገውን የብር ጥማቷን አሳካች። ግን በዚህ ታቆማለች? በጭራሽ። ብር ስትል እንደ ልቡ ይሰጣታል። መኪና ስትል የፈለገችው ይገዛላታል። ቤት ስትል የፈለገችው ቤት አላት። ግን እዚህ ታሪክ ላይ ሲጀምር እንደነገርኳችሁ ብር አምላኪ ከሆናችሁ ሺህ ጊዜ የምትፈልጉትን ነገር ብታገኙ አትረቁም። በቃኝ አትሉ። የምትመኙትን ነገር አግኝታችሁ ራሱ ጭራሽ ሁሉ በሚገርም ሁኔታ ሰራተኛ ቤት የምትቀጥራቸው ሰዎች ብር ላለመክፈል ብላ በህገወጥ መልኩ ከሜክሲኮ እያመጣቸው የምታሰራቸው እቺ ሴት ታዲያ ብራታ ነው ይሄን የምታደርገው? በጭራሽ። በጣም በቂ ብር አላት ለሰራተኛ የሚከፈል፣ ግን ብር አምላኪ ነች። የሚገርመው ግን አመታቸው ሁሉ ከሜክሲኮ ብር አለመክፈሉ እንዳለ ሆኖ በጣምም ደግሞ ጸባዩ አስቸጋሪ ነው። ምግብ እንዳያገኙ አንዳንዴ ለ2-3 ቀን ቁልፍ ታደርግባቸዋለች ቤታቸው ውስጥ። አንዳንዴ በሙቅ ውሃ ታቃጥላቸዋለች። እንደ አጋጣሚ ሆኖ ከነዚህ ሰራተኞች መሀል አንዷ አመልጣት፣ ቀጥታም ደግሞ ለፖሊስ ሪፖርት አድርጋ እቺ ያመለጠችው ፖሊስ ደግሞ ነገሩን በቀላል አላየው። ምክንያቱም ይሄ ህገወጥ ዝውውር ነው። ስለዚህ እሱ ፖሊሶች ወደ ኤፍቢአይ ከፍ አድርገውት ኤፍቢአይ ነገሩን በደንብ ካጣራ በኋላ ይሄ የህገወጥ የሰዎች ዝውውር መሆኑን ካረጋገጠ በኋላ ቀጨም ያደርጓትና ለ4 ዓመት ይፈረድባታል። ችግሩ ግን እዛ አልቆየችም። 4 ዓመት በ3ኛ ዓመቱ ትለቀቃለች። ትክክለኛ ፎቶዋም ይህን ይመስላል። አሁን ጊዜያቶች አልፈው 1989 ሆኗል እንደ ፈረንጆች አቆጣጠር። ከእስር ቤት እንደወጣችም ያደረገችው ነገር በቃ እኔ መፈታቴን አስመልክቶ ድፍን ዓለምን እዞራለሁ አለች። ይሄንም ነው ታዲያ ልጇን ያመጣችው ወደዚህ ነገር። ልጇ ይማራል። ከሚማርበት ትምህርት ቤት ፍቃድ ጠይቃ ታስወጣዋለች። ስሙም ይሄ ልጅ ጁኒየር ይባላል። አንድ ላይ የተለያየ ዓለም ሀገራቶች ሲዞሩ ሳንቴ ከሰዎች አጋጣሚ ካገኘች ትዘርፋለች። አሁን እቺ ሴት ብር ቸግሯት አይደለም የምትዘርፈው፣ ብር አምላኪ ስለሆነች ነው። ብር ካየች ወደኋላ አትልም። ለዛም ነው ይሄን ነገር ደግሞ ስታደርግ ልጇ ፊት ነው። ልጇ ገና 14 ዓመቱ ነው። ልጆች አብዛኛውን ጊዜ ጭንቅላታቸው ከጥሩ ነገር ይልቅ መጥፎ ነገርን ወደው መከተልን ይመርጣሉ። ጭራሽ ሁሉ እንደሷ እንዲሆን በደንብ ተመክረዋለች። እዚህ ታሪክን በደንብ እንድትረዱ የምፈልገው ልጆች የቤተሰብ ነጸብራቅ ናቸው የሚባለው እኔ 100% ማምንበት ነገር ነው። ልጅ አስቸጋሪ ሊሆን ይችላል፣ ግን ቤተሰብ ተስፋ ከቆረጠ በልጁ የራሱ ጉዳይ ካለ ልጅ ድምጥማጡ ነው የሚጠፋው። እኔ ታናሽ ወንድም አለኝ። እኔ ታናሽ ወንድሜ ለዚህ ምስክር ነኝ። ምክንያቱም ማይሆን ጓደኛ ሲይዝ አይሆንም እነዚህ ጓደኛ አትያዝ ምናምን ተብሎ እናቱ ብትመክረው አይሰማም። ብዙም ጊዜ ደግሞ ልጆች እናትና አባታቸው ጥሩ ነገር ሲሆን አይሰሙም፣ እንደዚህ መጥፎ ነገር ካልሆነ በስተቀር። ግን እኔ እድሜያችን ያው ብዙም ልዩነት ስለሌለው እኔ ስመክረው ግን በደንብ ይሰማል። እና መሄድ ያለበትን መንገድ አሁን ላይ ሳየው በጣም ነው ደስ የሚለኝ። ምክንያቱም ከእግዚአብሔር ቀጥሎ ወንድሜ በደንብ ኮንትሮል አደርገዋለሁ የተሻለ ቦታ እንዲደርስ ማለት። ስለዚህ ቤተሰብ ውስጥ ሆናችሁ ሜቢ ወላጆችን ልጆች ላይሰሙ ይችላሉ። ወንድምና እህት ሆናችሁ ወንድምና ወንድም ሆናችሁ ግን ታላቅ ከሆናችሁ ከቤተሰብ ይልቅ እናንተን ስለሚሰሙ የእናንተ የህይወት አካሄድ እነሱ ላይ ተጽዕኖ ይፈጥራል። ስለዚህ ልጆች ብዙ ጊዜ ከወላጆቻቸው ጥሩን ሳይሆን መጥፎን፣ ከወንድሞቻቸው ከእህቶቻቸው ደግሞ ጥሩንም መጥፎንም ይማራሉ። ስለዚህ ይሄ ልጅ ከእናቱ መጥፎን ነገር በደንብ ተማረ። ሁለቱም አንድ አይነት ሆኑ። እሷ ስትዘርፍ እሷ ማገዝ፣ እንዲሁም እሱ መዝረፍ ጀመረ። በእንደዚህ አይነት ሁኔታ 5 ዓመት አለፈ። ከዚህም በኋላ ነው ታሪኩ ዘግናኝ እየሆነ የሚሄደው። ምክንያቱም ባልየው ይሞታል። ሚሊዮነሩ ባልየው ታዲያም ሲሞት እሱ ከሳንቴ ውጪ እየወለዳቸው 2 ልጆች አሉት፣ ኬን ማለት ነው። ታዲያም ከሞተ እኚህ ልጆች ውርስ ያገኛሉ ሊያባታቸው። ሳንቴ ግን ይሄ እንዲሆን በጭራሽ አፈልግም እና ምን አደረገች? ባሏ እንደሞተ ወይም ኬን እንደሞተ ለማንም አልተናገረችም። እነዛ 2 ልጆች መጥተው ንብረቴን ይካፈሉኛል ብላ ማለት ነው። ወዲያው ነበረ ሬሳውን ውጭ ሀገር ያው ከፈለጋችሁ ማቃጠል ትችላላችሁ፣ አሜሪካ ላይ ራሱ ማለት ነው። ከዛ ያው በቬስ ነገር አመዱን ማስቀመጥ ትችላላችሁ። ቬስ ማለት የሆነ ማስቀመጫ እንደ አበባ ማስቀመጫ አይነት ነገሮች ናቸው። በእነሱ እሽግ አድርጋችሁ ማስቀመጥ ትችላላችሁ። መፍታችሁ ነው። በዛ መንገድ ይሁንልኝ እንዲቀበር አልፈልግም ማለች። ያው ቀብር ፕሮግራም ብዙ ሰዎች ሊያውቁ ይችላሉ በማለት ነው ይሄን የምታደርገው። ወዲያውም ታዲያ ይሄን አድርጋ የሱን
ባንክ አካውንት መጠቀም ጀመረች። ወራቶችም አለፉ። ከ4-5 ወር በኋላ ለልጇ ለጁኒየር ነገረችው። እስካሁን አልነገረችውም ነበር አባቱ እንደሞተ ማለት ነው። ሄዳም አባቴ ኬን እኮ ሞቷል ትለዋለች። ጁኒየር በይሰጥ ወይኔ አባቴ ጉዴ ፈላ አላለም። ምንም የተሰማው ነገር የለም ጭራሽ ሁሉ እና ምን አሰብሽላታል። እሷም ታዲያ ለማንም ሳንናገር የእሱን ብር እንጠቀማለን አለችው። እዚህ ጋር አሁን ማየት ያለባቸው አስቡት፣ እሷ ኬንን ስታገባ ምንም አይነት ፍቅር እንደሌላት ነው ለኬን። አንዳንዴ ለብር ብላችሁ የምታገቡት ሰው አሟሟታችሁን ሁሉ አስቀያሚ ነው የሚያደርግባችሁ። ጊዜያቶች አልፎ የኬንን አካውንት ለ2 ዓመት በጣም በቃ ሌክቸሪ ህይወት ነው ቅጥ ያጣው የብር አጠፋፍ እያጠፉ ኖሩ። በዚህ በኩል ደግሞ ኬን የብር አካውንቱን ማኔጅ የሚያደርግለት ሰው ነበረ በህይወት እያለ ሰይድ የሚባል ሰው ይቆጣጠርለት ነበር። ሰይድ የኬን የብዙ ዓመት ደንበኛው ነው። እንዴት ብር እንደሚያጠፋ ያውቃል። እና አሁን ላይ ደግሞ ኬን እያጠፋ ያለው ብር ትክክል የሆነ አጠፋፍ አይደለም፣ የሆነ ችግር አለ ብሎ መጠራጠር ጀመረ። እናም ያለውን ነገር ወዲያው ቼክ ሲያደርግ ኬን እንደሞተ አወቀ። ስለዚህ ይህን ሁሉ ብር እያጠፋች ያለችው ማነች? ሳንቴ ነች። ታዲያም እያደረገች ያለችው ነገር ትክክል እንዳልሆነ ሳይድ ለሳንቴ ይነግራታል። በረገገች። ይሄ በጣም ከባድ ነገር እንደሆነ አወቀች እና ምን ለማድረግ አሰበች? ሳይድን ጸጥ ለማድረግ። ታዲያም በ1996 እንደ ፈረንጆች አቆጣጠር ቤትና ሻይ ቡና እንበልና እናወራ ትለዋለች ሳይድን። ሳይድም ትገለኛለች ብሎ ስላላሰበ ለማውራት ሄደ። ቀረበለትንም ቡና ሲጠጣ ዝልፍልፍ ብሎ ራሱን ይስታል። በዚህ ሰዓት ልጅየው ይመጣና ተሸክመው ወስደው ገንዳ ውስጥ ያሰምጡታል። እንደሞተም ገንዳ ውስጥ ሲያረጋግጡ ወስደው ሐይቅ ውስጥ ይወረውሩታል። እናም እናትና ልጅ ሳይድን ገለው ካለባቸው ችግር ተገላገሉ። ትኩረትም ላለመሳብ ብለው ከዛ አካባቢ ብን ብለው ወጡ። ላስ ቬጋስ ነበር የሚኖሩት። ወደ ፍሎሪዳ ሄዱ። ፍሎሪዳም ሄደው የኬንን ብር ሙጥጥ አድርገው ጨረሱት። ለአመታቶች ተጠቅመውት ማለት ነው። እና ምንም ማድረግ አለብን ብለው ብር የሚያገኙበትም ሌላ መንገድ ሲያስቡ ኬን በጣም ሀብታም ነበር ብያቸዋለሁ። በስሙ እንዳይያዝ ብለው ያው መንግስት ምናምን ግብር ምናምን እሱን ለመከላከል ብሎ በሰው ስም አድርጎ ቦታዎችን ገዝቷል። ይህ ሰውዬ ደግሞ ዴቪድ ይባላል። ኬን በሱ ስም ነው ያደረገው ይሄንን ቤት። ታዲያ ምን ያደረገች $280,000 በዚህ ቤት ትበደራለች። ልክ ይሄ ነገር የኬን አይዲያ እንደሆነ አርጋ አስመስላ ማለት ነው። ዴቪድም ደግሞ እምቢ አላለም፣ እሺ ነው ያለው። ግን በዚህ አላቆመችም። $280,000 ተቀብላ ይህንን ቤት ኢንሹራንስ አለው ቤቱን አቃጥላ ሌላ ኢንሹራንስ ብርም መቀበል ፈለገች። በዚህ ነገር ደግሞ ዴቪድ በጣም ተበሳጨ። ምክንያቱም ሳንቴ ምን ያክል የተመታች እንደሆነ ያውቃልና ምንድን ነው ብሎ ነገሩን ሲያጣራ እውነትም የእሷ እጅ እንዳለበት አወቀ። ሄዶም የኢንሹራንሱን ብር ይሄ በተቃጠልበት ልትወስድ ስትል ሪፖርት አድርጎ እንዳትወስድ ያደርጋል። በዚህ ደግሞ ሳንቴ በጣም ትበሳጫለች። እንዴት ዴቪድ እንደዚህ ያደርግኛል ብላ ጁኒየርም ትልከዋለች፣ ሂድና ግደለው ብላ። ጁኒየርም መሳሪያ ይዞ ወደ ዴቪድ ቤት ይገለዋል። እንዳይነቃበትም ሬሳውን ጠቅልሎ ቆሻሻ መጣያ ውስጥ ይጥለዋል። በዚህ ሰዓትም ታዲያ እንዳይነቃባቸው ብለው በፊት እንዳደረጉት ሰው እየገደሉ ሌላ ሀገር ነው የሚሄዱት። እናትና ልጅ ፍሎሪዳ ነበሩ። ከፍሎሪዳ ወደ ኒውዮርክ ይሄዳሉ። ልብ በሉ ይሄ ሁሉ ነገር የመጣው ብር በማምለክ ነው። እሱን አትርሱ። ኒውዮርክ እንደገቡ ደግሞ ወዲያው ነበረ የሆነ ቦታ የተከራዩት። እቺ ያከራዩዋ ሴት እድሜዋ 82 ነበር። ያከራየችውም እሷ ከላይ ትኖራለች፣ ከታች ያሉትን ቤቶች ነው ያከራየቻቸው። ታዲያም እችን ሴትዮ ብዙም ሰው አይጠይቃትም። እሱን ልብ ካሉ በኋላ መሰለል ጀመሩ እችን ሴት። በዚህ ሰለላም ታዲያ ተሳክቶላቸው የቤቱን ካርታ የት እንዳለ ያገኙታል። እናም በሰው አርጋ ፊርማዋን አስደግማ አስተካክላ ምናምን ፋውል ሰርታ በፎርጅድ ሳንቴ ይሄንን ካርታ ወደ ራሷ ታዞሯለች፣ የቤቱን ካርታ። ጁኒየርም ታዲያ ኦልሬዲ ይሄ ነገር ካለቀ በኋላ አሮጊቷ የ82 ዓመቷ ንብረቴ ብላ እንዳትጠይቅ እሱ ሄዶ ያጠቃታል። እንቅ አድርጎም ጸጥ ያረጋታል። ሬሷንም ወስዶ ቆሻሻ መጣያ ውስጥ ይጥለዋል። በሚገርም ሁኔታ እኚህ ሰዎች እንደ ቀልድ ሰውን እየገደሉ እያመለጡ ነው። የሚይዛቸውም የለም። በቃ ግን እቺ አሮጊት ሰው የላትም ብለው ያሏት አሮጊት እንዳጋጣሚ ሰዎች የመጡ እሷን መጠየቅና ማየት ጀመሩ። ግን ሊያገኟት አልቻሉ። ከቤቷ ማትወጣ ሴትዮ ሊያገኟት በጭራሽ አልቻሉ። ለፖሊስም ሪፖርት አደረጉ ጠፍታለች ብለው። ወዲያውም ነበረ ፖሊሶች እዛ አካባቢ ያሉ ሰዎችን በጥርጣሬ ማየት የጀመሩት። ስፔሻሊ ደግሞ እናትና ልጅን ሳንቴና ጁኒየርን ትንሽ እንደመረመሩም ታዲያ የቤቱን ካርታ በእነሱ ስም ለማዞር እየሞከሩ እንደሆነ አወቁ። በዚህ ምክንያት ሄደው እናትና ልጅን ያጃም አደረጓቸው። የእናትየዋ ትክክለኛ ፎቶ ይህን ይመስላል። የልጅየው ትክክለኛ ፎቶ ደግሞ ይህን ይመስላል። ፍርድ ቤትም ወዲያው ያቀረባቸው። ጁኒየር እድሜ ልክ ተፈረደበት። እናትየዋም እንደዛው እድሜ ልክ ተፈረደባት። አንዳንድ ሰዎች መውለድ አይገባቸው፣ ምክንያቱም ልጇን ኮምፕሊትሊ ዲስትሮይ ያደረገችው። ልጁ የእሱ ጥፋት ሳይሆን ለእኔ የእሷ ጥፋት ነው። መውለድ ጥሩ ሆኖ ሳለ አንዳንድ ሰው ግን ያንን ነገር ወርዝ አያደርጉ። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ወዳችኋል። ላይክ ማድረጋችሁ በጭራሽ እንደረሱ